እናንተ አይነት ጀግና ኢትዮጵያዊ ልቡ ለለውጥ የተነሳ ከኬጅ ቢጀምር ዶክተር መሆን ትችላለህ ያልከኝ ያኔ በቃ ልቤ ውስጥ ገባ። ጫት ሳልቅም አልውልም። ጠዋት ካላጨስኩኝ ከሰው ጋርም አልግባባም። በሲጃራና በጫት የተሰራ ድግምት ሂድ። አንዳንድ ሰው ቤተሰብ ነው ተስፋ የምቆርጥበት አይደል? ከቤተሰብም ከሰውም አልፎ እኔ ራሴ ለራሴ ተስፋ ቆርጬ ነበር። ያኔ መጻፍ አይችልም ማንበብ አይችልም። ለኔ መልካም ወጣት ማለት እንደ አዲስ የተወለድኩበት ቦታ ነው። ሶስተኛው ነው የወጣው የደረጃ ተማሪ ነው። አረ ዘራ ምን እንዳረግልህ ትፈልጋለህ? ሁሉም ነገር አለኝ፣ የጎደለኝ ነገር የለም። የተለወጠ ሰው አንዱ ማሳያ ሰበብ ፈልጎ ብር አይጠይቅም። መልካም ወጣት ሲመጣ የምጸልየው አንድ ሰው ስጠኝ ብዬ አንድ ሰው የኛ ልጅ ነው። እግዚአብሔር ደግነት አድርጎልኝ ባየ ሲጃለዳ እኔ ባየ ሲጃለዳ ነኝ። በሁሉ ጻድቅ ነህ ልክ እንደተ 230 ሺህ 20 ሺህ ብር ይቀረኛል። ለራሴ ብቻ ተለውጬ ሌሎች እንደኔ የወደቁትን አንስቼ ነው የሚያሳይ። ምስክር ይሆናለሁ። ደግሞ ሱፍ እገዛለሁ፣ ቬሎ አመጣለሁ። የሰርግ ቀን እኔን የምሰብከው እዚህ ነው የሚደረገው። እንደምታበርካለ ሰው መጠጥ ቤት ይጋብዛል፣ ሌላ ሰው ደግሞ ለውጥ ይጋብዛል። ድሮ እዚህ ሲመጣ 2015 ሶስተኛ ዙር ላይ ነው መጣሁት እና ሰኞ ዕለት ነበር እና ያኔ ሰኞ ዕለት መጀመሪያ እያስተማርክ ነበር ካንተ ዮሐንስ ምዕራፍ 4 ላይ ያለውን እያስተማርከው ስለ ሰማርያ ሴትዮዋ እያስተማርከው እና ስትሮጥ ወደዚህ ስትሄድ ይፈራ ነበር። እኔ ሳላቅ ነው መጣሁት። ያን ቀን ራሱ ሲመጣ ማለት በጣም ኃይለኛ ሱሰኛ ነበርኩ። ስትሮጥ ይፈራለሁ፣ ደነግጣለሁ ምናምን። ስትጸልይ መጸለይ ስትጀምር በነገራችን ላይ እኔ ሱስ ተወለድኩበት በቃ ማለት ይቻላል። ከልጅነት ጀምሬ ነው። ማንም አይቆጣጠረኝም። ጫት እቅማለሁ፣ ሲጋራ ጭሳለሁ፣ አረቄ እጠጣለሁ። ሲጋራ በተለይ የሚያጭስ ሆነ ጠዋት ካላጨስኩኝ ስራ አልሰራም፣ ከሰው ጋርም አልግባባም እና በተለይ ማታ ከእንቅልፌ ከነቃው እንኳን ሲጋራ ካላጨስኩ ተመልሼ ልተኛ አልችልም። እስከዚህ ድረስ ነበር ሱሴ። የሆነ ልጅ ነው ዛሬ እንደውም እዚህ ነው እሱ ነው ስፖንሰሩ ነው ልኝ ያመጣኝ። ያኔ በቃ እኔ ራሴን ራሱ አላውቅም። ለመጀመሪያ ቀን ሲጋራ ሳላጭስ የዋልኩበት ቀን እዚህ የገባሁት ቀን ነው ከ10 ምናምን ዓመት በኋላ ማለት። ከዛ እየጸለቅ መጸለይ ሲጀምር አንተ ሰኞ ጠዋት ስነቃ ራሴ እዚህ ላይ ነው ያገኘሁት። ሂድ በሲጃራና በጫት የተሰራ ድግምት ሂድ 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 አታሳብደውም። ሂድ 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 ቶሎ ሂድ ሂድ ሂድ። ከዛ በኋላ ዮኒ ቅድም እንደዚህ ምናምን ነበር ትምህርት ማቋረጫለሁ ተስፋ መለኝም ምናምን ሲል ከኬጂ ጀምሬ ብትማር አንተ ዶክተር መሆን ትችላለህ ያልከኝ። እንደገና ኬጂ ብትገባ አንተ ዶክተር መሆን የምትችልበት አቅም አለ። እንዳፈራ አንተ እንዳፈራ። እሺ አሁን 8ኛ ክፍል ተማሪ ነኝ። አጨብጭቡለት፣ አጨብጭቡለት። ከስንት ነበር ያቋረጥከው? ከ5 ክፍል በ2000 ነው ያቋረጥኩት። 5ኛ ክፍል አቋርጠ እዚህ ተማርክ። ከኬጂም ብትጀምር ዶክተር መሆን ትችላለህ። ስለ ትምህርት ቤት ገባ አይደል? ትምህርት ቤት ገባው። ቀን ስራዬን እሰራለሁ፣ ማታ እማራለሁ። አሁን 8ኛ ክፍል ደርሻለሁ። ተሳክቶልኛል አንተ። እሺ የት ከተማ ልጅ ነህ? እኔ ኢሉ አባቦር ነው የተወለድኩት። እሺ ግን አሁን ያኔም የመጣሁት ከለገጣፎ ነው። አሁንም የምኖረው ለገጣፎ ነው። ቸርቸር ከዚህ ትመለስ? ከዚህ ሲመለስ በቃ ቸርች መሄድ ጀመርኩ። ትምህርት ተማርኩ። የጥምቀት ትምህርት ብቻ ተምሬ ከዛ አልተጠመኩም። እኔ የምማርበት ቸርች ክርስቲያን ከሆንክ አትጠመቅም። ያው በዛው አቋረጥኩ። አብ ልጅ እያለክ ተጠምቃለህ አሉ። ግን ቸርች ማገልገል ጀመርኩም እንጂ ቸርች ውስጥ ነኝ ያለሁት። እየተማርክ ነው? አዎ ሱሱንም ሁሉንም ነገር ተውኩኝ። አሁን በጌታ ነኝ። አሁን በጌታ ነኝ። ስራ ትሰራለህ? ስራ እሰራለሁ። ቤተሰብ ምን ይላል? ቤተሰብ ሁሉም የአገሬ ሰዎች በቃ እንደዚህ አይነት ነገር አለ እንዴ ሰለሞን ዛይዶ ከተለወጠ ለምን አትሄድም እያሉ ነው። እና 2016 ከዚህ ስመለስ ወደ አገሬ ሄጄ ነበር። ሁሉም ሰዎች ተገረሙ። አሁን ለገጣፎ ላይ በጣም ታዋቂ ነኝ እዚህ በመዳኔ ሰዎች ይገረማሉ። ሰለሞን እንኳን መተው ከተቻለ ማንኛውም ሰው መተው ይችላል ነው የሚሉት። ሱስ እኔ ከልጅነቴ ጀምሬ ማንም አይቆጣጠረኝም። ስለዚህ በራሴ ስለሚያስተዳድር የፈለኩትን ሱስ ነው የምጠቀመው የፈለኩትን እና እኔን ከሱስ ውስጥ የማይመቸኝ አሽሽ ብቻ ነበር። መጠጥ ያገኘሁትን መጠጥ ነው የምጠጣው። ሲጋራ በቃ ከልጅነት ጀምሬ ነው የሚያጨሰው። ጫት ሳልቅም አልውልም።
ጫት ሳልቅም ባልኩበት ቀን አለ ብባል እስር ቤት ስገባ ብቻ ነው መቃም ማልችለው። ትገባ ነበር እስር ቤት? አዎ አንዳንድ ጊዜ ለአንዳንድ ነገር 5 ቀን 3 ቀን ስታሰር ብቻ ነው እንጂ አልፎ አዎ ያኔ ብቻ ነው ጫት ሳልቅ። በጣም ነው የሚያምረው እኮ ይሄን ፎቶ እዩትና ቃሉን የማያጥፍ ኪዳኑን አክባሪ አማኝ እንደሆነ ለዘላለም ነው። ይዞክ የመጣው ልጅ ይታል ማን ነው? አብርሃም ና እስቲ። ይሄ እኮ ለኔ እኮ አንተ ምን ሆነ ነው? ይሄ እኮ ስኬቴ ነው እኮ ድሌ ነው። አንተ አጨብጭብ ለጌታ ክብር በደንብ። 2015 እሱ ነው ያመጣክ? እሱ ነው ያመጣኝ። አንድ ብር የለኝም፣ ስልክ ራሱ የለኝም። አንተ በጣም አንደኛ ነህ። ያኔ እንዴት ልታመጣው ቻልክ? አስመሰገብኩት። ከዛ በኋላ 2 ቀን ሲቀረው አልሄድም አለኝ። ከዛ ለሌላ ሰው ሰጠው ካርዱ ማለት ነው። ከዛ በኋላ ለሊት ሰክሮ በቃ አብርሃም ሄዳለሁ አለኝ። በቃ ከሄድክ ብዬ ያኛውን ትቼ ምክንያቱም መዳን ስላለበት ይዤው መጣ። የት ነው የምታውቀው አንተ? እሱ እዛው እኔም ሱቅ አለችኝ ጂምሰን ቤት ምናምን እኛ ጋር አብረን ነው የምንውለው። ሌላም ሱሰኛ እንደዚህ ከሱ ጋር እና ከሱ ጋር ነው እሱ ነው የሚችለው ሱሱን ምግብ እኔ አብረን የምንበላው። ጀስት በቃ ከዛ ነገር ውስጥ መውጣት ይፈልጋል፣ ግን ሰው በማጣቱ ጀስት በጻነቱም ስለወጣ አልቻለም። እና ትምህርትም ያኔ አልተማረም፣ ግን መናገር ይችላል። እኔ የልዝ ተማሪ ነኝ፣ ከኔ በላይ መናገር ይችላል። ሰው ምርጥ ጭንቅላት አለ፣ በጣም ምርጥ ጭንቅላት አለው። ገርማል። ብዙ ልጆች ያውቁኛሉ። ሰለሞን ሙር ነው ይላል። ሙር ይፈላሰፋል ሁሌ ማለት ነው። ማንም ሰው አያውቀኝም፣ ግን ከነሱ በላይ የሚያስበው ሰው አድርጎኝ ነው የሚያውቅ። በጣም ጭንቅላት ያለው ልጅ ነው። አሁን እኔ የማሳድገው ልጅ አለ፣ ከሱ ጋር 8ኛ ክፍል ነው የሚማረው። 3ኛው ነው የወጣው፣ የደረጃ ተማሪ ነው አሁን። ኧረ ዘራፍ! አጨብጭቡለት በደንብ። 3ኛ ነው የወጣው። እግዚአብሔር ረድቶኛል ባይዘው በብዙ ነገር አሁን እኔ ለምሳሌ አንዳንድ ሰው ቤተሰብ ነው ተስፋ የምቆርጥበት አይደል? ካሁን በኋላ ልጅ ሰው አይሆንም ምናምን ብሎ ቤተሰብ ተስፋ ሊቆርጥ ከቤተሰብም ከሰውም አልፎ እኔ ለራሴ ተስፋ ቆርጬ ነበር። እኔ ጓደኞቼ ጥሶኝ አለ ካሁን በኋላ አልደርስባቸውም እያልኩት ለካ በእግዚአብሔር ተስፋ አለ። ባለፈው አንተ እያልከ ነበርከው እንደገና መጀመርና የሆነ ያ ሳንቲም ብጠፋ ብቆሽሽም ዋጋው እንደማይቀንስ እና የኔ ዳርግ ነበር ያ ሁሉ ነገር ማለት ተሳክቶልኛል። አታጨብጭብ በደም yes የሚገርም ይሆን ያኔ መጻፍ አይችልም ማንበብ አይችልም። ሲመጣ አታስመስሉ ብለ ነበረ። እንደውም መስክሯል። ትምህርት ምናምን አልተማርኩም አታስመስሉ ስትል ቅድም እኔ መጽሐፍ ቅዱስ ልጅ ራሱ አቅመው ጓደኛዬ ማለት ማንበብና መጻፍ እንደማልችል አቅምና መጽሐፍ ቅዱስ ሰጥቶኝ ምናምን ማሳሻ ሰጥቶኝ እኔ አስመስላለሁ ቁጭ ብዬ እያስመሰልኩ ነበር። አታስመስሉ ስል ተውክ? አዎ ተኩኝ። እንደውም ይቅርታ ልጠይቀው እንዴ አታስመስሉ ስትል አቆምኩ አለ። ምክንያቱም የሚጽፍ አስመስሎ የሚቀመጠው አንተ እዛ ጋር ስትደርስ እኔም አላውቅም እንደሚጽፍ ነው የማውቀው። አታስመስል ብለህ ስትናገረው በቃ እንዴ ካላወኩኝ ለምን እጽፋለሁ ለምን ጎንበስ ስላለው አለ። አሁን አንተ በአማርኛ ስትናገር ቀይሮ በኦሮምኛ ይጽፋል። አጨብጭቡለት በደንብ በቃ ካሁን በኋላ ተለውጫለሁ። እግዚአብሔር ረድቶኛል። እና ለኔ መልካም ወጣት ማለት እንደ አዲስ የተወለድኩበት ቦታ ነው። ባይዘው እንደ አዲስ ሰውኛ ነው የተወለድኩት እና መተውም ማልችልበት በቃ በምንም አማራጭ ሲጋራና ጫት መተው አማራጭም አልነበረኝም። ምንም ተስፋም አለኝ ብዬ ገምቼ አላውቅም። ግን እግዚአብሔር ረድቶኝ መልካም ወጣት ከመጣው በኋላ ይኸው ሁሉንም ነገር ረሳሁት። እንደው አላስታውሰውም ያሳለፍኩትን ነገር 13 ዓመት ምናምን ነው ያጨስኩት የቃምኩት ያለፉትን ነገር በሙሉ አስረሳኝ ፈጣሪ በእግዚአብሔር ዘንድ አሁን ረስቻለሁ። ኧረ አንደኛ ናት ረሳሁታል። እሺ ቆይ ምን እንዳደረግልህ ትፈልጋለህ? ሁሉም ነገር አለኝ፣ የጎደለኝ ነገር የለም። ግን እግዚአብሔር ደግሞ እርዳ ካለ እንደ አባትነት የትምህርት ነገር አንድ ነገር ሲጎለኝ እነግርሃለሁ ታረድረንት ይላኛል። አሁን ግን የምጎለኝ ነገር የለም። አሁን የሚጎልህ ነገር የለም። እንደ አባት ግን የሚጎልህ ነገር ካለ ትነግረኛለህ፣ አግዝሃለሁ። አንተ አንደኛ የተለወጠ ሰው አንዱ ማሳያ ሰበብ ፈልጎ ብር አይጠይቅም።
የወጪ ርዕስ አይፈልግም። ስለዚህ እንደዚህ ይሆናል። ዋይፍ አለች እዚህ ጋር ይሄ የኛ ልጅ ነው። እግዚአብሔር ደግነት አድርጎልኝ 13 ዓመትና ከዛ በላይ በሱስ ይኖር 5ኛ ክፍል ትምህርት መማሪያ ቆመ። አስተምሬው ሄጄ ትምህርት ቤት ከገባ ተሳክቶልኛል። ከወደቀበት ከተነሳ በራሴ ተስፋ ቆርጬ ነበረ። አይደለም ቤተሰብና ሰው እኔ እንኳን በራሴ ተስፋ ቆርጬ ነበር። አሁን ግን ተማሪ ሆኛለሁ፣ ተለውጫለሁ፣ ደስተኛ ነኝ ብሎ ካለ አትጠራጠር፣ ተሳክቶልኛል። ወዳለሁ። ስለዚህ እንደዚህ ይሆናል። እበል ባየ ሲንጃለዳ እኔ ባየ ሲንጃለዳ ነኝ። ስለዚህ እንደዚህ ይሆናል። ይሄ ዋይፍ እዛ ጋር እየሰማች ነው። አንተ ጎበዝ ተማሪ ስለሆንክ ተከራይተን የምትኖረው? አዎ ተከራይተን የምኖረው። ያኔ ቤት ራስ ወለለኝም እዚህ ሲመጣ ክርስቶስ ምስክሬ ነው። ሰው የሆነ ቆርቆሮ ሰው ወደኛል ባይዶ ጸባይ ያለኝ ከሰው ጋር እቀራረባለሁ። ሱሰኛም ቢሆን የሆነ ነገር አልሰርቅም ነበር። ሰዎች ቤት ሰጥቶኝ እዛ ነበር የምኖረው፣ ቆርቆሮ በቆርቆሮ ቤት። አሁን በ3000 ብር ተከራይቼ ነው የምኖረው። ያ እኛ ግቢ አለ እኔ የምሰራበት፣ ከውጪ በኩል ደግሞ ቋጥ አለ። ቋጥ ላይ ነው ለብዙ አመት ያ በጣም ምስኪን ልጅ ነው። ህፃንም ይልኳል። ስራ ትሰራለህ? ሰው ጋር ነው የምሰራው። እዛ እሰራለሁ። ማታ ደግሞ ትምህርቴን እማራለሁ። ምግብ ማታ ከቤት ነው። ሌላ ማታ ታበስላለህ? ቤት አበስላለሁ። ስራ የሌለ ቀንም ቤት ነው የምበላው። ስራ የሌለ ቀንም ውጭ አትበላም? ውጭ አልበላ። ይሁድ ቀን በተለይ አሁን ስራ ስለማልገባ ቤት ነው ሁሉም ነገር የምበላው። አንተ አንደኛ ነህ። አጨብጭቡለት። ይሄ ሲሚንቶ ምንድን ነው? አሁን ራሱ ሲሚንቶ ነው የምሰራው። የሰው ነው። ያኔም ሲሚንቶ ነው፣ አሁንም ሲሚንቶ ነው የምሰራው። ሲሚንቶ ነው የምሰራው። ትሸጣለህ ለገጣፎ ላይ? አዎ የሰው ነው የምሰራው። ብዙ ካስተመሮች ራሱ አለኝ። አንተ ራስህ? አዎ ያው የሰው መጋዘን ውስጡ ነው። ታማኝ ሆኜ እየሸጥኩ ነው የምሰራው። ለሰው ነው የምሸጠው። ቃሉ ራሱ ደስ ይላል። ታማኝ ሆኜ ይሄን ማለት የሚችለው የተለወጠ ሰው ብቻ። በጣም እንኳን አገኘው። ያኔ ራሱ አንተ ነው ሞራል የሆንክልኝ። ስንተኛ ነው ትለኛለህ? እኔ ዜሮ ነኝ ብዬ ራሱ ገምቼ አላውቅም። አንደኛ ነው እሱ ስትል ሁሉም ሰው አጨበጨበልኝ። መጨረሻ ላይ ልሄድ ሲል አንተ አሁን አልተማርኩም አትበል፣ ካሁን በኋላ ሰው ትቶኝ ዷል አትበል፣ ከኬጅ ብትጀምር ዶክተር መሆን ትችላለህ ያልከኝ። ያኔ በቃ ልቤ ውስጥ ገባ ነገር ማለት። እንደገና ኬጂ ብትገባ አንተ ዶክተር መሆን የምትችልበት አቅም አለ። እንዳፈራ ካሁን በኋላ መቃም፣ ማጨስ፣ መጠጣት የለብኝም። ከጀመርኩ በተለይ ስታስተምር ከዚህ ከወጣ ከጀመርክ ትጠፋለህ፣ መጥፊያ ነው የሚሆነው እያልክ ነበር። ይሄ ሁሉ ራሴ ነው አልኩት። ምን ላድርግልህ? ቤት ኪራይ ልክፈልልህ? ልብስ ጫማ ልግዛልህ? ባለፈው እያወራን ነበረ። እኔ ጂምሰን ቤት አለኝ። ከኔ ጋር የሚሰሩ ልጆችም አሉ። ጀስት ጂምሰን 50፣ 20፣ 30 ያወርዳሉ። በዛ ትርፍ ደግሞ ቤት ኪራይም ምንም ይሸፍናሉ። ጀስት እሱንም እየው ነበር እንደዚህ ብታረግ ምናምን ስለው የተወሰነ ጂፕሰም ቢያወርድ ይሸጣል። መሸጫ ቦታ ታገኛለህ? በጣም አገኛለሁ። ታፎ ላይ ይኖራል። ስንት ጂፕሰም ያወርዳሉ? የሱ ጓደኞች 150፣ 200 ያወርዳሉ። እኔም ጋር እስከ ቤት እስከሚያገኝ ድረስ ከፈለገ እኔም ጋር ከተቻለ ያወረደ ካንተ ጋር መሸጥ ይችላል። እሺ 200 ጂፕሰም ስንት ብር ነው? አንዱ ጂምሰም ይቻክ ይባላል። አፍሪካ ጂምሰም ይባላል። 790 ብር ነው። እሺ 200 ስንት ነው? 158,000 ብር። በአጭር አማርኛ እናንተ አይነት ጀግና ኢትዮጵያዊ ልቡ ለለውጥ የተነሳ እኔ 160,000 ብር ሰጣለሁ። እኔ ደግሞ ተለውጬ ታያለሁ። ሰውኝ ሌሎችን ረድቼ ነው ለራሴ ብቻ ተለውጬ ሳይሆን ተለውጬ ሌሎች እንደኔ የወደቁትን አንስቼ ነው የሚያሳይ። ምስክር ይሆናለሁ። ደግሞ አንተ 160,000 ከሰጠው እኔ 40,000 ጨምሬለት 200,000 እንዲያረጋጋ የምትሰራለትን ሰው
በጸባይ ታናግረዋለህ። ጌታዬን ራሱ አይጠሉም እነሱ። ስንት ዓመት እዚህ ሱስ ውስጥ በነበርኩ ሰዓት ራሱ እነሱ ጋር ይሰራ ስለነበር ለወጥ ደስ ይላቸዋል። አሁን እዚህ እሱ 40 ሺህ ሰጥቷል፣ እኔ 160 ሺህ። አሁን እዚህ መካከል ደግሞ አንድ የተወሰነ ሰው ደግሞ 10 ሺህ ብር ደግሞ ቢሰጠኝ ከዛ በኋላ አንተ ፏፈሽ ነው የምትለው። የሚቀጥለው ዓመት ፏፈሽ ነው የምትለው። 20 ሺህ አጨብጭቡ። 20 ሺህ 220 ሺህ ሌላ። በነገራችን ላይ እኔ ዝም ብዬ አይደለም ምዘራው፣ ለማፈር ከተገኘ መዝራት ነው ያለብህ። እንደዚህ የተለወጠ ሰው ካለ ማለት ነው። ስለዚህ አቢጌ 20 ሺህ፣ ሚኪ 10 ሺህ፣ 30 ሺህ 230 ሺህ አረ 230 ሺህ 20 ሺህ ብር ይቀረኛል። 20 ሺህ ብር ይቀረኛል። አንተና ሌዊ 10 ሺህ ያዝ 240 ሺህ 10 ሺህ ብር እሺ። ስለዚህ አንቺም ትሰጫለሽ እስከ ዳር 10 ሺህ። አካውንት አለ? አካውንት አቢሲኒያ አለ። አቢሲኒያ አለ። እኔ በጣም የተደነኩትን ልንገራችሁ፣ ስራ በመስራቱ እንዳይመስላችሁ። ከዚህ ተመልሶ ሄዶ 5ኛ ክፍል ገብቶ 8ኛ ክፍል ሆኖ መምጣቱ ትልቅ ስኬት ነው። 8ኛ ክፍል ደግሞ እመነኝ ሀብታም ነው የሚሆነው። አረ ተሳክቶልኛል፣ አረ ቀጥላለሁ ገና። ሌላው ደግሞ በጣም ደስ ያለኝ ምን እንዳረግልህ ትፈልጋለህ ስለው እንዲያርግልኝ አላለም። ሁሉ ነገር አለኝ ነው ያለው እና እንድሰጠው ደግሞ እሱ አበረታታኝ። በነገራችን ላይ እኔ ራሴ ተረድቼ ነው፣ እኔ ራሴ ታግሼ ነው፣ እኔ ራሴ ደግነት አለ እየተናገርክ ነበር። ያኔ ስታስተምን እኔ ዳልኝ ነኝ ምናምን ብዬ ሲምናገር ማንም ተመችቶ ደልቶት ያደገ ሰው የለም፣ ሁላችንም ነው አልክ። ቤተሰቦች ደሃ መሆናቸው ሰው እንዲያውቅ አትፈልግም። በጣም ልንገር፣ እኛ ኢትዮጵያኖች ይገርማል፣ ኑሯችን አንድ አይነት ነው አይደለም? ነው ምንም አንተ ሼም እንዳይዝ አንተ አንደኛ ነህ። የሉባቡር ሰው ጀግና ነው ሲጀመር፣ ራሱ ጀግና ነው። የሉባቡር ሰው ሲጀመር የተማረ ነው። እውነቴን እኮ የሉባቡር ሰው ድሮም ምሁር ነው፣ የተማረ ነው፣ በዛ ላይ ቆንጆ ነው፣ በዛ ላይ ረዥም ነው። ይሄን የሚከታተል ኢትዮጵያዊ ራሱ እንዲረዳ ፈልጋለሁ። እሱ ብቻ ሳይሆን የሉባቡር ልጆች ሁሉ ባንክ አካውንቱን ስክሪን ላይ ያስቀምጣለሁ። ሰፖርት ይሄ ትልቅ ይሆናል። ትልቅ ይሆናል። እሱ ብቻ አይደለም፣ የሁለት ወር ነው አስቤዛ፣ የሁለት ወር ሙሉ የቤት አስቤዛ ደግሞ እዚህ ጋር ሌላ ሰው በቃ ምንም ስራ መስራት ብቻ። ሀብታም ሆንኩኝ እኮ በቃ እግዚአብሔር ይመስገን። ሀብታም ሆንኩኝ እኮ በቃ ፕሬዝ ጋድ። በእናታችሁ በሰው ደስታ ደስ የሚለው ሰው ካለ ያጨበጭባል። ሁልጊዜ መልካም ወጣት ሲመጣ የምጸልየው አንድ ሰው ስጠኝ ብዬ ነው። አንድ ሰው ጌታ ሆይ አንድ ሰው ብዬ ነው የምጸልየው። አላገባህማ? አላገባሁም። የሰርግ ቀን እኔን የምሰብከው እዚህ ነው የምደርገው። እንደምን ታበርካለ? ያዜን ሱፍ እገዛለሁ፣ ቬሎ አመጣለሁ። እዚህ ነው ግብዣ አረጋለሁ። ወዳለሁ። በጣም ነው የማመሰግነው። ለእሱ አጨብጭቡለት። ቴንክ ዩ ብላችሁ አጨብጭቡለት። ሰው መጠጥ ቤት ይጋብዛል፣ ሌላ ሰው ደግሞ ለውጥ ይጋብዛል። ይሄ አንደኛ ነው። እንደገና አጨብጭቡለት። ጌታ ይባርክ። አትጣ፣ አትውደቅ፣ የሰው ፊት አትይ። ለዚህ ለወንድም ደግነትና ቸርነት እንዳረክለት እግዚአብሔር ቸርነት ያርግልህ። አንተ ለሱ ቀኝን እንደሰጠው እግዚአብሔር ላንተ ቀኝን ይስጥ። ለሱ መነሳት አንተ ልብህ እንደተነሳሳ እንደራራህለት በጌታ በኢየሱስ ስም እግዚአብሔር ከፍ ያርግህ። እግዚአብሔር ከፍ አድርጎ ያንሳ። ይከናው ሰዎችን እግዚአብሔር ላንተ ያስነሳል። እጅ እርጥብ ይሁን። ርስት ይስጥ። ስራ ሰፊ ይሁንልህ። ብዛ ግዛ። በጌታ በኢየሱስ ስም ባረኩ። እግዚአብሔር የሚሰራው በሰው ጭንቅላት ሳይሆን በሰው ቅንነት ነውና ይሄ ቅንነት አይወሰድብህ። አሜን።
ወዳለሁ። እኔም ወዳለሁ ወንድም። እሺ ወንድም ተባረክ። ቻው። በጣም አም ሶ ሃፒ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ ክብር